ሰው ፈጣሪ ሲሆን ሐሳቡን በቃል ሚስጥርነት ያረጋል። ረቂቅነቱንም በመመርኮዝ ሚስጥር ሐሳቡን በግብር የመሆን አቅም ግዘፍ ነስቶ ያስተነትናል። ነፍስ ረቂቅ እንደሆነች ሁሉ የቃል ረቂቅነቱን በሶስት ነገሮች ይገለጣል። ነባዊነት፣ ልባዊነት፣ ሕያውነት። እያነበባችሁ ተወርዳላችሁ። እናንተ ከዚህ ልጅ ጀርባ የሚገርም ነገር ነው ያየሁት የተማርኩትም ጭምር። ገጣሚነት ሩቅነት ነው። ገጣሚነት ካደጉ በኋላ የሚገኝ ማደግ ነው። እንደሚከተለው ታላቋ ግሪክ ከመሰልጠኗ በፊት ኢንጂነር አይደለም የፈጠረችው፣ ሳይንቲስትም አይደለም የሰራችው። ሆሜር አካለ አይነ ስውር ባለ ልበ ብርሃን ሩቅ ተመልካቹ ሆሜር የግሪክን መልከ ጠባይ መልከ ምናብ መስራት ችሎ ነበር። ሆሜር በቃላቱ በግጥሞቹ ተራቆም ተጠቦም አይደለም የቀረው። የግጥም ኃይል ከፍልስፍናዎችም ይልቃል። የግሪክን ባህልና አስተሳሰብ ሰርቶበታል። እኛ አማኞች ነን፣ ክርስቲያኖች ነን ወይም ሙስሊሞች ነን ወይም አንድ ኃይል የሆነ አካል የምንከተለው አለን። ልብ እንድናደርግ አንድ ማንጸሪያ ብቻ አነሳለሁ። እኛ ስናምን በትንሹ አብርሃማዊ በሚባለው ሃይማኖት ወደ 4200 ዓመታት ወደ ኋላ እንቆጥራለን። ኃያል አምላክ፣ ገዢ፣ ዳኛ፣ ጠቢብ፣ ፍጹም ወዘተ ብለን ነው የምናስበው አምላካችንን። ግን ምን ዋጋ አለው? ከዘመን ጅራት ላይ ስናርፍ አምላካችን ከሰማያት በላይ ሩቅ ስለሆነ ያለው እየራቀን ሄዶ አሁን ጠፍቶናል። የኛ አምላክ ርቆናል በጣም። የግሪኩ አማልክት ምን ነበረ በገጣሚው ሆሜር የተሳሉት ስትሉ ከኛ ይለያል። ግን ሰውኛ አደረጋቸው። ጥበብ የሚፈልግ ሰው አፍሮዳይት ይላል፣ ኃይል የሚፈልግ ዜዩስ ይላል። ብዙ ኃይላትን አስቀመጠና አርአያ ሲሻ መታተር መጠንከር ሲፈልግ የሚያስባቸው አርአያ ሰብ የመሰሉ ሚቶሎጂካል ጎድስ ሰርቷል ሆሜር። ከሱ በኋላ ሰዎች ዴይ ቱ ዴይ እየታተሩ የነ ሶቅራጥስ ዘመን ሲመጣ ሐሳቦችን ደረቅም ቢሆኑ ፊሎሶፊካል ማድረግ ቻሉ። ሆሜር ግን በግጥሞቹ ምን አስተዋለ? ህዝቦችን ወደ ሆነ አርአያ ከፍታ የሚወስድ ምናባዊ ስሜት ነበረው። በአማልክቱ ሰማይ ላይ ባሉ ከዋክብት የሚቀናኙ የሚሰናኙ ብዙ ሐሳቦችን አስቀመጠ እና እያንዳንዱ ግሪካዊ ሩቅ ወደ ሰማያት የማሰብ ዴይ ቱ ዴይ እንቅስቃሴውን አጽንተው ተጋ። እናም ግሪክ ዛሬ ድረስ የኃያላን የስልጣኔዎች ተምሳሌት ሆና 2000 ምናምን ዓመት ስትወሳ ሆሜር ገጣሚው አይነ ስውሩ የጀርባ አጥንት ነበረ። ገጣሚነት ለምንድነው በዚህ መጠን ትልቅ ሆኖ ዛሬ ግን ገጣሚነት በቃ ሁሉም ሰው ገጣሚ እስኪመስለን ድረስ ፊልም እናደርገው ካልን ገጣሚነት ፊደል ላይ ቻቻ ባቻ ማቻ ምናምን ብሎ ስለ ኢንዲንጉ ስላለቀ ሳይሆን የተለየ ተምኔት ወይም ዓለም ማየት ሲችል ነው ሰውየው ገጣሚ ነው ማለት የሚቻለው እንጂ ፊደላት መጨረሻቸው ስለገጠመ ብቻ ገጣሚ ካልን ሞተናል፣ ልክ አይደለንም፣ ተሳስተናል። ያ ገጣሚነት አይደለም። በገጣሚና በመሐንዲስ መሃል ያለው ልዩነት ሩቅ ነው።
ገጣሚ እሱም ብቻ ነው። መሐንዲስ ግን ኮፒ ነው። ምህንድስናን ማጥላላት አይደለም። እኔም የተመረኩት በዚያው ዘርፍ ነው። ግን ዘርፉ ቴክኒካዊ ነው፣ ሂሳባዊ ነው፣ ስሌታዊ ነው። 1000 ኢንጂነሮች የብሔራዊ ቲያትርን ዲዛይን መጀመሪያ ላይ የሰራው አርኪቴክት አለ አይደለም? ከዛ በኋላ 1000 ኢንጂነሮች ኮፒ አድርገው ሊሰሩት ይችላሉ። መሰረቱን ጥሎ የሆነ ኢንጂነር ቢሞት ሌላኛው ይቀጥለዋል። ሺዎች thousands with that frame ይጨርሱታል። የአንድን ገጣሚ ተስፋሁን ከበደ የጀመረውን ግጥም ለዚህ አዳራሽ ብሰጥ ግን 1000 አይነት ግጥም ነው የሚሆነው። እያንዳንዱ ሰው ራሱን ነው በገጣሚ ህይወት ውስጥ ገጣሚነት ውስጥ 2 ገጣሚዎች 2 ናቸው። በምህንድስና ግን 2 ኢንጂነሮች ኖርማሊ 1 ናቸው ማለት ይቻላል መቶዎቹ። ስለዚህ ገጣሚያን ሲከሰቱ ረብሻ ይፈጠራል። ረብሻ ስለዚህ ልጠቅለውና ቮልቴር ኒውተንን ተወዳጅ እንዲሆን አረገው ማጠቃለያዬ ነው። ቮልቴር የፈረንሳዩ ፈላስፋ ሊዝበን ላይ ከፍተኛ ገሞራ ተነሳና 60,000 ምናምን ሰው ሞተ። ከዛ የድብርት ዘመን ሆነ። ደስ የሚል የጥበብ ሮማንቲክ ሳቢዎች ነበሩ። ከዚያ በኋላ ሌቤኒቲዝ የሚባለው ሳይንቲስት የጥበብም አቅም ነበረው፣ ምናብ። አይዛክ ኒውተን ደግሞ ይሄ ሳይንስ ሰው ነው፣ የፊዚክስ ሰው ነው፣ የማቴማቲክስ ሰው ነው። ስለዚህ ለዕለት ከዕለት ህይወት የሚሆነው ሳይንስ ማቴሪያል ይበልጣል በሚል ቮልቴር በጣም አስተዋውቆ አይዛክ ኒውተንን። ከዛ ሌቤኒቲዝ ደግሞ እንዲጨቆን ሆነ። ከዛ አይዛክ ኒውተን የፊዚክስ አባት ተባለ፣ ሌቤኒቲዝ ተረሳ። ምክንያቱም አንዳንዴ ረብሻዎች ሩቅ የማየትን አቅም ይገድላሉ። ከረብሻው ጀርባ ግን ማሰብ ስንችል በገጣሚያን፣ በሰዓሊያን፣ በሙዚቃ ሰዎች፣ በጥቅሉ በጥበብ ሰዎች ውስጥ ያልታዩ መፍትሄዎችን፣ ብርሃኖችን ማየት እንችላለን። በሳይንስ ማደግ አንድም አዲስ ነገር አንመለከትም። በከያንያን ማደግ ግን አዲስ ብርሃን ማሰብ ይቻላል። እርግጡም ይሄ ነው። በነገራችን ላይ ሁሉንም ትልልቅ ስልጣኔ የሰሩ ህዝቦችን ካሰባችሁ አይመስለንም እንጂ የሰዓሊያኑ የገጣሚያኑ ኃይል ነው የቀየረው።